ጤና ይስጥልኝ። አቤል አበሻ ዜና ነው። ዛሬ መላው ኢትዮጵያንና የጥበብ አፍቃሪዎችን በጉጉት ሲጠብቁት የነበረው ኢትዮሪካ የተሰኘው የቴዲ አፍሮ ስድስተኛ አልበም ለአድማጮች ደርሷል። አልበሙ በወጣ በ24 ሰዓታት ውስጥ ብቻ ዳስታል የተሰኘው ነጠላ ዜማው ከ6 ሚሊዮን በላይ አድማጭ በማግኘት አዲስ ሪከርድ አስመዝግቧል። ቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮች አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጮች ያገኙ ስራዎች ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተስርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮች አድርሶ ተወደውለታል። አሁንም የሙዚቃ ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስታል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ አግኝቷል። በ2013 ዓ.ም የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆኗል። በዓመቱ 8ኛ ወር በወሩ 8ኛ ቀን እና በቀኑ 8ኛ ሰዓት ላይ ለህዝቡ እንደሚቀርብ የተነጋገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫ እና የቀጥታ ስርጭት መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረለት ሰዋሰው መልቲሚዲያ እና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚው እና በድምፃዊ መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸው አብራርተዋል። ድምፃዊ ቴዎድሮስ ካሳሁን ከአድማጮች ጋር ከተዋወቀ 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቡጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮች እና ለአድናቂዎች አቅርበዋል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የማይጠይባቸው ተቺዎችን አፍርተዋል። ኢትዮጵያዊነት እንዴት ይገፋል ለሚሏቸው የነፃነትና የመብት ፊት አውራሪ እንዲሁም የዘመኑ ድምፅ ሲሆን ልባቸው ለሚጎሽምባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራም ዳርተሙ ተመልካቹም ሆነ መሃል ላይ ተወረጋጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘርበት የሚያዜመው የበርካቶች ልብ በብርቱ መልእክት የሚያንኳኳ ነው። በ25 ዓመታት የሙዚቃ ህይወቱ ውስጥ የቴዎድሮስ ስራዎች ብዙ ሳይሆኑ እርሱም እንዴት ተወደደ ለመቀጠሉ ምክንያት ምንድን ነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውና የፊልም ባለሙያውና የግጥም ደራሲው ያሬድ ሹመቴ ይጠይቀናል። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ በመሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንንም መስሎ አልመምጣቱ፣ የግጥም፣ የዜማ፣ የሙዚቃ ያዘፋፈን ስልቱ በሙሉ በራሱ መንገድ አዲስ ነገሮችን ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁ የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለ ትልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥሙ ዙሪያ የሚዳሰሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ትልቅ ይቅር በመባባልን የሚያጎሉ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝቡ ግንን ያላቸውና ጊዜውን የሚያውጁ መሆናቸው ጠቅሰዋል። የቴዲ ልጅነት ገና ከአመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች፣ ለአድማጮች የሚሰማው ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዞ በመምጣቱ በመጥቀስ ገና ሲመጣ ጀምሮ ክስተት የሆነ ሲል ገልጸዋል። በድምፃዊነቱ በግጥምና ዜማ ደራሲነት እንዲሁም በሙዚቃው ርዕስ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ በመምጣቱ ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀድሞ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱበትን እንደነበረ ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ በመታየቱ በመጥቀስ የማያውቁት ሀገር አይናፍቅም የሚለው ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ሚኒያም አቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፍ ቴዎድሮስ ካሳሁን የዘፈኑ ግጥሞች ተትነዋል፣ ዳስሷል። ለዘፈኑ ግጥም መሰረታዊ ነገር ውስብስብን ነገር ቀላል ባለ ቋንቋ ማቅረብ የሚለው ቢኒያም ቴዎድሮስ ካሳሁን ግን ከዚህም ከፍ ያሉ ነገሮችን በማቅረብ ለየት እንደሚል ያነሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመኑ ያጋነነውን ጅብ ቁሟል ከበሬ ብሎ አሊጎራካዊ በሆኑ መንገዶች ተጠቅሞ ትልቅ መልእክቶችን በቀላል ቋንቋ ለአድማጮቹ እንደሚያደርስ ይነገራል። ከዚህም ባሻገር በግጥሞቹ ውስጥ ትምህርታዊ የሆነ አገጣጠም ብልሃቶች መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲያሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የሚያነሷቸውን የማይደፍሯቸውን ርዕሰ ጉዳዮች ታሪክን በቀጥታ የመንካትና
ፖለቲካ በቀጥታ የመጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጅነቱም ሆነ መነጋገሪያ ለመሆኑ ሰበብ መሆናቸውን ያስረዳል። የቴዲ ልዩ ነገር ስንመለከት ያሬድ ሹመቴ የቴዲ ልዩ ነገር በቅድሚያ እርጋታው ነው ይለናል። በጣም አይቸኩልም። የሆነች ቃል መጣችልኝ፣ የሆነች ሀሳብ ተከሰተችልኝ ብሎ የሚሮጥ ሰው አይደለም ሲል ገልጸዋል። ቴዲ በጣም ወደ ስሜት የቀረቡ ነገሮችን የመስራት አቅሙ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘች ስሜትን የማጋባት አቅም ያለው መሆኑ መለያው እንደሆነ ይገልጻል። የቴዲ ትልቁ መገለጫው ስሜት የማግኘትና ስሜት የማጋባት አቅሙ ይመስለኛል። የሙዚቃ ባለሙያ በበኩላቸው ድምፃው ለግዙፍ ግጥሞቹ ተስማሚ አድርጎ የሚሰራቸው ዜማዎች ለጉሮሮ ምቹ ከመሆኑ ባለፈ የግጥሙን ሀሳብና መንፈስ መሸከም እንዲችሉ ተደርገው መዋቀራቸው ለየት የሚያደርገው ያነሳሉ። ይህም በተለይ ከህዝቡ በሚገናኝበት የመድረክ ክዋኔ እያንዳንዱን የሙዚቃ ድርሰቶችን በትልቅ ስሜትና ብቃት የሚከውን በመሆኑ ለየት ያደርገዋል። በተጨማሪም በተለያዩ አጋጣሚዎች ከድምፃዊ ጋር የሰሩ የሙዚቃ ቀማሪያን ሲመሰክሩ እንደሰማነው ቴዲ ከግጥምና ዜማ ድርሰት ባለፈ ለሙዚቃ ቅንብር ይዟቸው የሚወጣው ተጨማሪ ሀሳቦች በሙዚቃ ቅንብር ላይ ያለውን ከፍተኛ መረዳትና መሰጠት የሚያመለክቱ ልዩ ችሎታዎቹ ናቸው። ስማቸው እንዳይጠቀስ የጠየቁት ባለሙያ ሙዚቃን ቅን ልቦና፣ እውነተኛ ስሜትና ድርጊት ትፈልጋለች ይላሉ። ድምፃዊ ቴዎድሮስ ከመነሻው ይህንን ያዳበረና ለህዝቡ የገባው ቃል ለአንዳንዴ እንኳን ፈቀቅ ያላለ የእርጋታና የማስተዋል ጸጋ የተቀባ በመሆኑ በሙዚቃው ስራው ነግሶ እንዲቆይ ያስችሎታል ሲሉም ምስክርነታቸውን ሰጥተዋል። አክለውም ሙዚቃ በጥቂት ደቂቃ ውስጥ መጽሐፍ መተረክ፣ ግዙፍ ሀሳብና አርዕስት መሸከም እንዲሁም ከተደራሲ ወይም ከአድማጭ ሲደርስ በቀላሉ ስሜትን መግዛት የሚችል ረቂቅ ጥበብ መሆኑን ያነሳል። በዚህም የተሰኙ ፖለቲከኛና ገዢዎች ከጦር በላይ የነፃነት አቀንቃኞች ይፈጥሩላቸዋል በማለት እነዚህን የሙዚቃ ጥበቦችን የሀገር ፍቅርን የመቀስቀስ የማንቃትና የህዝብን ስሜት በቋጨት ገዢዎችን ወይም ኢፍትሐዊ ፖሊሶች ላይ የማሰብሰብ ኃይላቸው ስላላቸው መሆኑ ያነሳል። እነዚህ አቀንቃኞች በዘፈናቻቸው ብዙውን ጊዜ የተቃወሙ የአንድን እና የማህበራዊ ለውጥ መልእክቶችን ያስተላልፋሉ ካሉ በኋላ ይህም የገዢውን ሁኔታ የሚፈታተን እና ባለስልጣን ላይ ያሉትን ሁሉ የሚያሸብር ነው። ያሬድ ሹመቴ ድምፃዊ ቴዎድሮስ ሁሌም መነጋገሪያ መሆኑ የሚገርመው ነገር መሆኑን አልሸሸገም። ቴዲን በቅርበት እንደሚያውቀው ሰው አንድም ቀን መነጋገሪያ ለመሆን ሲያቅድ አላወቀም። ይህንን እኔ መመስከር እችላለሁ። ነገር ግን ቴዎድሮስ ካሳሁን የአድናቂና ነቃፊ አጀንዳ እንዲሆን የሚያደርጉት ራሳቸው ተቺዎች መሆናቸው ያሬድ ማስተዋሉን ይናገራል። አንድም ቀን ይህ ሊያነጋግርልኝ ይችላል፣ ይህንን እንደዚህ ላንጫጫው የሚል አይነት ነገር የለውም። የሙዚቃ ባለሙያው በበኩላቸው የነፃነት አቀንቃኞች አድማጮች በትኩረት እንዲስቡ እና ለመብታቸው እንዲቃወሙ በማንሳት የህዝብ አስተያየት ላይ ተጽዕኖ ሊያሳድሩ አልፎ ተርፎም እንቅስቃሴ ሊያበረታቱ የሚችሉ ተጽዕኖ ፈጣሪ ድምጾች በመሆናቸው ሁሌም በአይነ ቁራኛ እንደሚታዩት ያነሳሉ። ድምፃዊ ቴዎድሮስ በአገራችን ካሉ ሙዚቀኞች ሁሉ የነፃነትና የመብት ፊት አውራሪ አቀንቃይ በመሆኑ አዲስ ስራ ይዞ ሊቀርብ በተበሰረ ዕለት ሁሉ አነጋጋሪ የመሆን እድሉ ሰፊ መሆኑን ጠቅሰዋል። ያሬድ ቴዎድሮስ ካሳሁንን በቅርበት እንደሚያውቀው ገልጾ ለልቡ ታማኝ የሆነ ሰው ነው ይለዋል። ይህንንም ሲያብራራ ከአንደበቱ የሚወጣው እርሱ የሚያምንበትን ብቻ ነው እንጂ የሚያመጣውን ተጽዕኖ አስልቶ ሲያደርግ እኔ አይቼ አላውቅም። እርሱ የተሰማውን ነው የሚያወጣው። ለእርሱ አነጋጋሪ መሆን ኃላፊነት መውሰድ የሚችለው ሙዚቃውን ከመውጣቱ በፊት የሚሰሙት የተቃርኖ ድምጾች ናቸው ባይነት በእርሱ የተወዳጅነት ተሰሚነት አነጋጋሪ መሆን የአንበሳውን ድርሻ የሚወስዱት በተቃርኖ የቆሙ ሌሎች አካላት ናቸው። ቴዎድሮስ ካሳሁን ሙዚቃን ከመዝናኛነት ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል የሚመስሉ የፍቅር ታሪኮች ውስጥ ውስብስብን የኢትዮጵያን ፖለቲካ የመዘየብ ባህሪዎች አሉ ይችላል። ሌላው ቴዲን በተመለከተ የሚነሳው በታላቅ ትርክት ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃው ኢንዱስትሪ የተቀላቀለበት ወቅት ይህ ኢትዮጵያዊነት የምንለው ታላቁ ትርክት የተደረገበት ወቅት መሆኑን ቢኒያም ለቢቢሲ ተናግሯል። ይህ ታላቁ ትርክት የዲኮንስትራክት ተደርጎ አዲስ ትርክት እንደተፈጠረ በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉን ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣዊ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቅ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ ስለ እርሱም እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱ እንዲጨምሩ ካደረጋቸው ነገሮች መካከል መሆኑን ቢኒያም ያስረዳል። ቴዲ አፍሮ ሁል ጊዜ ውስጡ የሚያምነው የሚያስጨነቀው የሚያረብሸው ሀሳብ በሙዚቃው አምጥቶ እንደሚወልዳቸው ያሬድ ሹመቴ ያስረዳል።
ብዙ ጊዜ ከቴዲ ጋር ስንገናኝ የማስተውለው ነገር ጭንቀቱ፣ ህመሙ ሁሉ የአንድነት፣ የሀገር ጉዳይ፣ የኢትዮጵያዊነት ጉዳይ በጣም ያሳስበዋል። አብሮ መብላት አለመቻል፣ እንደ ልብ መንቀሳቀስ አለመቻል፣ ለልጆቻችን የምናተርፈውን አገር እንድትሆን የማሰብ በጣም ጭንቀቶች አሉት። እነዚህ የሁል ጊዜ ጭንቀቶቹ ወደ ድርሰቱ ሲመጡ የሰማናቸው ስራዎቹን መውለዳቸውን ያሬድ ይናገራል። ቴዎድሮስ ራሱ ህዝብ ነው የሚለው ያሬድ ማንም ሰው የሚሰማው ስሜት እርሱን ይሰማዋል በማለት የሚያምንበትን ጉዳይ ብቻ እንደሚሰራ ይጠቅሳል። ቴዲ ህዝብ ይህንን ነው የሚፈልገው፣ ይህ ነው ፍላጎቱ ብሎ የሚያስብ አይመስለኝም። እኔ እንዳየሁትም አንድም ቀን ይህን ህዝብ እንድልለት ይፈልጋል የሚል ኃላፊነት ለራሱ አሸክሞ አያውቅም። የቴዲ የሙዚቃ ስራዎቹ ፖለቲካዊ ሀሳቦች ይዘዋል የሚሉ ፖለቲካ ሰዎች ናቸው በማለት ራሱ ሲሰራ የሚሰማውን እውነተኛ ስሜት ስለሚያወጣ ያ እውነተኛ ስሜት ደግሞ ወደ አድማጮች ይጋባል ይላል። ሌላ ሰው ሊለው ያልቻለው ነገር ሁሉ እኮ ይገኛል። ሁሉም ሰው ሊሰማው ይችላል። በየቦታው ግን የተሰማውን ስሜት የሚገልጽበትም ሊያጣለት ይችላል። ያ ደግሞ በተልዕኮ የሚሰጠው የጥበብ ሰው ሊኖር ይችላል በማለት ነው። በየዘመኑ ህዝቡ የተሰማውን ስሜት ለመግለጽ ቃላት አጥቶ የተቸገረበትን ነገር እንዲያወጡ ጥበብ እንደ መለኮት ሹክ የምትላቸው ሰዎች አሉ የሚለው ያሬድ የዚህ ዘመን ሹክታዎች፣ እነዚህ የህዝብ ስሜቶች ሁሉ የሚመጡበት ሰው ቴዲ ነው ብዬ አስባለሁ። ግን ያ ማለት ፖለቲካ ውስጥ ገብቷል ማለት አይደለም በማለት ቴዎድሮስ ካሳሁን እውነትን ከመግለጽ ውጪ ሌላ ሀሳብ እንደማይታይበት ይናገራል። ቴዎድሮስ በስራዎቹ መካከል ከሚጠቅሳቸው የቀድሞ ነገስታት ከፊት ተርታ የተቀደሙት አፄ ኃይለ ሥላሴ ናቸው። በ1993 ዓ.ም በታተመው እና በኤልያስ መልካ በተቀናበረው ስራው ውስጥ በተካተቱ ስራዎች መካከል ሁለቱ የአገር ዋርካ የሆኑ ሰዎችን ያነሳል። ግርማዊነቱ አፄ ኃይለ ሥላሴን፣ ኃይሌ ደግሞ በሩጫው መድረክ የአገር ባንዲራ ከፍ አድርጎ ያሰቀለው ኃይሌ ገብረስላሴ ተወድሶበታል። ይህ ግን ቀጥሎ በወጡት ሁለት የሙዚቃ ሰንዱቆች ውስጥም የታየ ነው። ቴዎድሮስና ጥቁር ሰው ነገስታቱን ያወደሰበት የኢትዮጵያን አንድነት የሰበካቸው ስራዎቹ ናቸው። ያሬድ ቴዎድሮስ ካሳሁን ከልጅነት ጀምሮ ስለቀደሙ መሪዎች ክፉ ሲናገር ሰማሁ፣ አሁን ይበቃኛል፣ ደግሞ ያልተነገረው መልካም ነገር መናገር ይሻለኛል እንደሚል ይናገራል። በኢትዮጵያ ታሪክ ውስጥ በተለይ የታሪክ አጋጣሚው መጥተው አገሪቱን ስለመሩ ነገስታት በርካታ አሉታዊ ነገሮች ይናገራል። ስለዚህ ከቀድሞ ነገሮች የተሻሉ የሚያደርጉ የሚራመዱ ጉዳዮችን ብንወስድ የሚል መነሻ አለው። ስለ አፄ ኃይለ ሥላሴ የአፍሪካ ህብረትን በማቋቋም የነበራቸው ሚና ጉልቶ አሳይቶ አስተዋጽኦአቸውን ዘክሯል። እንግዲህ ጀግና ለመፍጠር ከዚህ ቀደም የነበሩ ጀግኖችን ማውሳት እንጂ ጀግና ይፈጥራል፣ ጀግናን ማንቆልባበስ ነው እንጂ ጀግና እንዲቀና መንፈሳዊ ተነሳሽነት እንዲኖረው ያደርጋል። በጥቁር ሰው ውስጥ ስለ ኢትዮጵያ ጉዳይ ነው የሚያወራው የሚለው ያሬድ እኔ ይመስለኝ የጥቁር ሰውን ሙዚቃ የኢትዮጵያን አንድነት የማይወድ ሰው ላይወደው ይችላል ይላል። ስለ አፄ ቴዎድሮስ በሰራው ሙዚቃ ላይም ጎንደር የአንዲት ኢትዮጵያ ዋልታና ማገር በማለት ስለ አንድነት አቀንቅኗል። ስለዚህ እኔ የሚታየኝ የቀድሞ ነገስታት ለአንድነት የነበራቸውን ዋጋ አጉልቶ ለማሳየት የፈለገበት ስለሆነ አንድነት ከሚለው ሀሳብ በተቃራኒ የቆሙ ሰዎች ቢጠሉት ምንም አይመስለኝ። ብዙ የአፍሪካ ሀገራት ታላላቅ ዓለም አቀፍ ዝናና ማማ ላይ የደረሱ ሙዚቀኞች አበርክተዋል። ኢትዮጵያም ሙላቱ አስታጥቄን፣ ማሊ ሳሊፍ ኪዩቲያን፣ ደቡብ አፍሪካ ማርያም ማኬባን፣ ናይጄሪያ ፊላ ኩቲን አበርክተዋል። ስማቸው እንዳይጠቀስ የጠየቁት የሙዚቃ ባለሙያ ቴዲ አፍሮ ካለው ግዙፍ ብቃት፣ አቅም፣ ሰፊ የህዝብ ቅቡልነት አንጻር ስራዎቹ ከተወሰነው የሀገራችን የሙዚቃ ድንበር ተሻግረው በዓለም የሙዚቃ መድረክ ላይ ተጽዕኖ መፍጠር የሚችሉበት ሰዓትና ጊዜ አሁን በመሆኑ ጉዳዩን ቢመረምረው ይላል። በመሆኑም ድምፃዊ ቴዎድሮስ ካሳሁን ከነዚህ ተርታ እንድናየው ያሉትን መንገዶች በመፈተሽና መጥረግ የእርሱ ብቻ ሳይሆን ለሀገራችን ብሎም ለመጪው የሙዚቃ ተረካቢዎች እድል መክፈት ነው ይላል። በመሆኑም ከቀድሞ ስራዎቹ የበለጠ የሙዚቃ ቅርስ፣ የሙዚቃ ቀመር፣ የሙዚቃ ቅጂ በሳል ዜማ እንዲጠቀም ይመክራሉ። በመሆኑም በሙዚቃ ቀረጻ ስራው ላይ በየዘርፉ የላቁ ሰዎችን በአገር አሊያም በውጭ ደረጃዎች በተጠበቁ ታላላቅ የቀረጻ ስቱዲዮ ቢከናወን ሲሉ አስተያየታቸውን ሰጥተዋል። በዓለም አቀፍ ደረጃ ሙዚቃ የሚሰራጩ ኩባንያዎች ጋርም ቢመካከር ጎን በጎን እንዳለው አስበዋል። ተመልካቾቻችን ዛሬ ነበረን ታላቁ የጥበብ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ የተለቀቀው ሙዚቃ ኢትዮሪካ የሚለው ሙዚቃ እየጋበዝኳችሁ